አንደኛ ከሴት የሚጠበቅ ነገር አይደለም። ሁለተኛ ደግሞ ከሴትም በላይ ደግሞ ከልጅ እናት የሚጠበቅ ነገር አይደለም። ማለት ነገሮችን ቁጭ ብዬ ሳስበው ለካ ያን ሁሉ ዘመን እንዳዘነ ሰው ምናምን እርግዝናው ታይም ላይ እንዳዘነ ሰውና ቅር እንዳለው ሰው እንደተበደለ ሰው አክት ስታደርግ የነበረች ሴትዮ በአንድ ተቀያይራ እንደዚህ ለአውሮፓ ወስድሻለሁ ለሚላት ወንድ በዚህ ልክ መቀየሯ አንድ ነገር የምንረዳው ነገር ይኖራል። ማለት ብዙ ጊዜ እሷ ራሷ እንደ ንጹህ አድርጋ ምናምን ነው የምትናገረውና ልክ አይደለም። ምክንያቱም እሷ ይሄን ያህል ናት በቃ ንጹህ ነኝ ብላ ራሷን እንደ ትዕግስተኛ ምናምን የምታይበት መንገዶች አሉና ትክክል የሆነችበት ቦታም አለ፣ ሞር ደግሞ ትክክል ማትሆንበት ቦታ አለና ሆይ ሆይ ብለዋት ለዛሬ ላይ ደግሞ ለዚህ ደርሳለች። ከዛ ባለፈ ግን አሁን በጣም በቃ የእሷን ስህተት ለመናገር ምናምን ሳይሆንም የመጣሁት ዛሬ አብርሃም ቢያንስ ቤቷ ሲሄድ እኔና እሱ ብዙ ጊዜ ለምንድን ነው እያወራንም በቃ እያስከፋችሁ ነው እየመለሰችው ያለችው የእሱን ሰላም የእሱን በቃ ሲበሽቅ የሆነ ነገር ሲሆን ነው ማየት የምትፈልገውና ለምን ይሄ ነገር በጣም በቃ ልክ አይደለም። ምክንያቱም አብርሃም እዛ የሚሄደው ልጁን ለማግኘትና ልጁን ለማግኘት ብቻ ነው። ከዛ ባለፈ ደግሞ ወንድ ቤቴ ላይ እንዳይቀመጥ የማለት መብት አለው። እንደፈለግሽ ውጪ ላይ ከማንም ሰው ጋር መሆን ትችያለሽ ቦታል። ግን ወንድ ልጅ ነው እዛ ጋር ብዙ ነገር አሳልፏል። ብዙ ነገር ያሳለፉበት ቤት ላይ ወንድ ይዞ መግባት ማለት ከባድ ነው። ያውም ኬዙ በሌላ ነገር ማለት ነው። ስለዚህ ዛሬ ደውዬላታለሁ ለሩታ ያው ላገኝሽ ፈልጋለሁ ምናምን ስላትም የሆነ የሰጠችኝ መልስ ልክ ባይሆንም እኔ ከሷ ደግሞ ትክክለኛ መልስ ጠብቄ ማላቅም ለኔ ምንም የሚገርመኝ የሚደንቀኝም ነገር የለም። ስለዚህ ዛሬ ላይ ላናግራት የምፈልገው ነገር አንደኛ ልጁን የንግግር ምሁራን፣ የሴቶች ጥበበኛ፣ የሴቶች መለኛ፣ የሴቶች ጀግና ኮከቧ የኛ ምርጥ እህት ብዬሻለሁ ሄርሜልዬ። አንዳንድ ጊዜ መናገር ጥሩ ነው። አንዳንድ ጊዜ ጥሩ ነው እንደዚህ አውጥቶ ወደ ላይ ማለት እስከ መቼ ህዝብም ስላወቀ ህዝብም ያውቃልና አውጥቶ መናገር። የሰው ልጅ ከመልክ ንግግር ያምራል ይባላልና ዋናው ደግሞ የሰው ልጅ ጸባይ ነው። ጸባይ ከሌላችሁ ደግሞ ገደል የገባችሁ ሰዎች ናችሁና ስለዚህ አንቺ አሁን በጣም ትክክል ነሽ። ትክክል ሁሉ ነገር ያልሽው ሁሉ ነገር በቃ እኔ እንጃ ምን እንደምልሽ አላውቅም። የኔ ወድ የኔ ወይዘሮ የኔ የሴቶች ምሁራን የሴቶች ንግስት ብዬሻለሁ። እና በዚህ አጋጣሚ እኔ ስለዛኛው ሰፈር ምለው በጣም ትናንትና እንደውም አንድ ቪዲዮ መሰራት አለበት በጎቹን አነጋጋሪ የሆነ በጎቹን የሚያነጋግር ብዬ ነበረ። እንዳልኩትም እንግዲህ ሁላችሁም እየተናገራችሁ ነው። በጣም ደስ ይላል። ሄርሜላዬ በርቺ፣ ጠንከሪ፣ ወደፊት ላይ መቶኬም ገብታለች። እንኳን ደስ አላችሁ ሁላችሁ። መቶኬ ገብታለች ማለት ነው። ቃል ላይ እንግዲህ ያመጣላችኋለሁ። ያው በጣም ዛሬም እንግዲህ መጣለች። አሁንም ቪዲዮና ደግሞ አይተን እንመልሳለን ማለት ነው። ዛሬ መጣለች ከናቤላ ጋር ከሌሎቹ ጋር። በርቺ፣ ጠንክሪ። አዎ አንድ ሴት ልጅ ሌላ ወንድ ያስኩ ብሎ ወይም ደግሞ ባሉ ሌላ ቤት ተቀመጪ እንዳትንከራተች አንቺ ሌላ ቤት ኪራይ እንዳትይዝ ብሎ ያስቀመጣት ወንድ በአማና ያስቀመጣት ወይንም ደግሞ ከፈታትን ፈታት በቃ ትሄደችም ሄደች። እሱም ደግሞ ሌላውን ነገር ከኖረ ይህኑ ችግር የለም እኮ እሱም ሄዶ ሌላ የህይወት አጋሩን ይዟል፣ ሄርሜላዬን ይዟል። እሷም ደግሞ በቃ ርካሽ 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 ሴተኛ ዳር እያሉ እየተሳደቡ እሷ ምን የተሻለ ነገር አመጣች? ምን የተሻለ ለውጥ ነገር አመጣች? እንደውም እኮ ገደል ገባች እኮ። እንደውም እኮ የበለጠ ገደል ውስጥ ነው የገባችው። አንቺን አናድዳለሁ ብላ ነው አይደል እንደዚህ የምትሆነው። አንቺ እንደውም ምንም ምርጥ ነገር ቆንጆ ነገር እየገጠመች ነው የሚሄደው። ልክ እንደዚህ አበባ ፈካ እያልሽ ማለት ነው። ስለዚህ እኔ አሁን ላይ እኔ አላቅም፣ እኔ ምን እንደምልሽ አላቅም። እና ስለዚህ አንቺ ወደፊት ነይልን፣ በርቺ፣ እንወድሻለን፣ እናከብርሻለን። ርካሽ ሰው ምን ጊዜ መረካሽ ነው። የረከሰ ሰው ከመረካሽ ቦታ ነው የሚገኘው። እና ብዙም ባንልም ርቀት ባንሄድም ያው ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የጎጃም ቤተሰቦች ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ። ሄርሜላዬ እንግዲህ ዛሬም በቲክታክ ብቅ ብላለች ማለት ነው። ስለዚህ እናንተ ደግሞ እናበረታታት። ሁላችንም መቶኬ ገብታልናለኝ። በቃሌ መሰረት ኬኬን እቆርሳለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ ሄርሜልዬ በዚህ መልኩ እንግዲህ ደግሞ ብቅ ብላለች። እንግዲህ በዚህ በአማረ በዚህ ድምቅፏ ብትን ብላ ማለት ነው። እንግዲህ ጥላቶች ረረድብን በሉ እነሱ ከመስራታቸው ወደኋላ አይሉም። ጀግና ነሽ ሄርሜላዬ፣ ትለያለሽ። ማሬ ጠንከሬ፣ በርቺ፣ እንወድሻለን፣ እናከብርሻለን። ባለሽበት ፈጣሪ ጠብቀሽ፣ ፈጣሪ ጠብቀን፣ አላህ ይጠብቀን ማለት ነው። ሁላችንንም እኛ ስንኖር አንቺ ትነግሻለሽ፣ አንቺ ስትኖር እኛ እንነግሳለን። ይሄንን የምንልሽ የሰው ልጅ አዎ ትትናው ነው። የሚያስከብረው ማንነቱ ትትናው ነው። እና
ስለዚህ ቅውጥ ላይ ደግሞ የሀብታም ልጅም ስለሆነች እኔ እኮ ነግሬያቸዋለሁ። እንደደመቁ ቆዳዋ ተሸልቅቆ አይደለም አሁን የጠገበችው። እሷ ከኔ በላይ ሳይልም ለምን እሷ አሁን በግ አለ በቃ ፈምሻለሁና በጎች አሉ። እኔ የምን ያህል ገንዘብ እንደምትወድች ልጅ የምን ያህል ገንዘብ እንደምታፈቅር ያወቅኩት ደመቁን በትናንትናውና በትናንት በስቲያው ቪዲዮ ነው ልንገራችሁ። ይሄን ሁላ የምትርመጠመጠ ይሄን ሁላ እስከምትባል የምትደርሰው በራሷ ጊዜ ነው። ለምን እዚህ ጋር በጎቹን ወክላ የምትናገረው የምታደርገው ነገር ተመልከች። እንዴት ስታያችሁ እንደዚህ የምትለው ይሄ ግንጭሏ ከጡቷ ላይ ደረሰ፣ ስፋቱ ማለት ነው። በቃ ቡትርፍርፍ አለ። ቡትርፍ ታውቃለች። ቡትርፍ ሄርሜላ የሸንቀጥ አንቺ ደግሞ የኛ ጀግና አንቺን መከተል አንቺን መውደድማ የምር ያስብላል ማለት ነው። ይቺ ርካሿ ደግሞ ቡትርፍርፍ አለ ነው የምልሽ። በቃ ቡትርፍ ጨምላቃ፣ የሰው ጨምላቃ። እኩል ደራደራ ከሄርሜላ ጋራ፣ እኩል ደራደራ ከዚሽ ቆንጆ ጋራ። እሄድና እላለው ረፉ የሄርሜላ ጥርሷ፣ ይሄ ነጫጭ ጥርሷ እየታየኝ ዘርፉ እላለሁ እኮ። እነዚህ ጥርሶችሽ እኒያነጫጮቹ ከሆዴ ገቡና እንደ ወፍ ተንጫጩ። ሄርሜላ ትላለች እናቷ፣ ወርቁን ለብሳ የለ ከነቀንጭላቷ፣ ወርቁን ለብሳ የለ ሙሉ ሰውነቷ፣ ጸባይ ደርባባ ጸባይ ያላት እንኳ ጸባይ የሰጣት ሄርሜላ ኮኮቧ፣ ይቺ የኛ አንበሳ፣ ይቺ የኛ ጀግና፣ የሴቶች የበላይ የንግግር አርማ፣ የኔ ጀግና፣ የኔ ውድ፣ ድል ላንቺ፣ ድል ለጎጃም፣ ድል ለባልደረቦቼ፣ ድል ለጓደኞቼ፣ ድል ለአብርሃም ታደሰ ማለት ነው። ስለዚህ እኛ ስንተወው እንጂ ብዙ ነገር እናደርጋለን። አንቺ ጫጩታም፣ የማንም ጫጩታም፣ የማንም ለቀምቀም የሰው ልክ አያውቅም። ሁለቱ እኔ በቃችኋለሁ፣ እኔ አንጫጫችኋለሁ እናንተን ማለት ሌላ ሰው አያስፈልግም። ስለዚህ ብታርፍ ይሻላችኋል። ሄርሜላ የኔ ጀግና፣ የኔ ውድ ጀግና ሴት ነሽ አንቺ። ትለያለሽ። አዎ ምንም የተሻለ ነገር ያመጣችው ነገር የላትም። ረከሰች፣ በራሷ ወደቀች። እኔ ነግሬያችሁ የለም እንዴ? ህዝብ ነው ያመጣት፣ የሚጥላትም ህዝብ ነው ብያችሁ ነበረ። አልቅሳን የመጣችው አልቅሳ ትወጣለች ደመቁ ብያችሁ ነበረ። ስለዚህ እኔ ለእሷ ማስታወቂያም አልሰራም፣ ብትከፍለኝም አልሰራም። ካሁን በኋላ ለደመቁ ማስታወቂያ ልንገራችሁ ማለት ነው። ሄርሜላ የኔ ጀግና፣ የኔ ቀብራራ፣ የኔ ውድ፣ እንወድሻለን፣ እናከብርሻለን። በርቺ፣ ጠንክሪ። በቃ 100K ደግሞ ገብታለች። ኬካችንን ዝግጅት እናርግና ኬካችን እዚህም እዛም ይቆረሳል። ቃሌን አከብራለሁ። ኬኬን እቆርሳለሁ።